የኔ ደማቅ ሰዎች መቼስ በዘመነ ጆሴፍ ስታሊን ሕዝብ አዳም ያልተቀበለው ያላየው የቅጣት አይነት አልነበረም። በርካታ ተከሳሾች ፍርድ ቤት በየተራ እየቀረቡ የተጣለባቸውን የእስራት ቅጣት ፍርድ እየሰሙ ይወጣሉ። አንድ ወጣት በሰማው ፍርድ ምርር ብሎ ሲያለቅስ የወህኒው ኃላፊ ምን ሆነሃል ሲል ጠየቀው። 25 ዓመት ተፈረደብኝ አለ ወጣቱ። ምን ነበር ወንጀልህ? ምንም አለ ወጣቱ። አጭበርባሪ ውሸታም፣ ምንም ያላደረጉት 10 አይደል የሚፈረድባቸው? የማላውቅ መሰለ አለው። ይህ ጨዋታ አዋቂው ፀሐዬ መሰለ የላከልን ነው። እናመሰግናለን። ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ፣ ድምፅ የማያስተላልፉ፣ እሳትን ለረጅም ሰዓት የሚቋቋሙ፣ እርጥበት የማያበላሻቸውና በላቀ የቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሼ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። ሶስት ሩሲያ የምታመልካቸው ሰዓሊ። ሰዓሊዎቻችን ልክ እንደ አትሌቶቻችን የአገር ኩራት ናቸው። በተለያዩ የዓለማችን ክፍሎች በክብር እየተጠሩ ኤግዚቢሽኖቻቸውን ያሳያሉ። በሀገር ውስጥም የሚያዘጋጇቸው የስዕል ኤግዚቢሽኖች የውጭ አገር ዜጎችንና የዲፕሎማቶችን ትኩረት ይስባል። በበኩሌ እጅግ በጣም ከማደንቃቸው የሀገራችን ምርጥ ሰዓሊዎች አንዱ መዝገቡ ተሰማ ነው። ለመጀመሪያ ጊዜ የመዝገቡን ስዕሎች በዓይኔ በብረቱ ያየሁት በጀግናው አትሌት ኃይሌ ገብረስላሴ መኖሪያ ቤት ነው። ጀግናው አትሌት ኃይሌ ለስዕል ልዩ ፍቅር አለው። ከፈረንጅ አድናቂዎቻቸው ጋር እየተሻማ የሀገራችንን ሰዓሊዎች ስዕል ይገዛል። ዳንኤል ታዬን ጨምሮ የታላላቅ የሀገራችን ሰዓሊዎችን ሥራዎች ከተሸለማቸው ሜዳሊያዎችና ዋንጫዎች እኩል በሳሎኑ ውስጥ በክብር ሰቅሏቸዋል። እያንዳንዱን ስዕል በምን ያህል ዋጋ እንደገዛ ስትጠይቁት ለመግለጽ ይከብደዋል። የትኛውም የገንዘብ ልክ የአንድን ስዕል ዋጋ ሊመጥን እንደማይችል ይነግራችኋል። ከዚህ ይልቅ ስዕሉን ልብ ብላችሁ እንድታዩ ይጋብዛችኋል። ካልተሳሳትኩ ከ19 ወይም ከ20 ዓመት በፊት ኃይሌ ገብረስላሴ ቤት ነበርኩ። ምሳ አብረን ከበላን በኋላ እጄን ሳብ አድርጎ ና የመዝገቡን ስዕል ላሳይህ አለኝ። የወሰደኝ የመዝገቡ ስዕል ወደ ተሰቀለበት የሳሎኑ ግድግዳ ነው። ከሸራው ላይ የሚነሳውን የፀሐይ ብርሃን እየሞቅሁ ፈዝዤ ቀረው። አሁን አዲስ አበባ የለሁም፣ መገናኛ የለሁም፣ ኃይሌ ቤት የለሁም። የሳሎኑን ግድግዳ ጠርምሼ ገጠር ገብቻለሁ። በአንድ የተንጣለለ ሜዳ ላይ ነኝ። ከብቶቹ የረገጡት ሳር ላይ ቆሜ ጠረናቸውን አሸተትኩ። ከዚያ ስፍራ ለመመለስ ብዙ ጊዜ ፈጀው። ያን ቀን ኃይሌ ጠራኝ። ባለቤቴ ዓለም የመድኃኔ ዓለምን ጸበል እንድትቀምስ ጠርታለች ብሎኝ ነው። እኔ ግን ከተጠራሁበት ጸበል አልፌ ሄድኩ። የመዝገቡ ተሰማ ጥበባዊ ጸበል ከሸራው ላይ ሲፈልቅ ተመልክቼ ወይ ተአምር አልኩ። ይህን እጅግ የማደንቀውን ታላቅ ሰዓሊ መዝገቡ ተሰማን ጨምሮ አብዛኞቹ የኢትዮጵያ ሰዓሊያን የሩሲያ ተማሪዎች ናቸው። የአዋሳ ምልክት የሆነውን ድንቅ ሐውልት በኮባ መልክ የቀረጸው ረዳት ፕሮፌሰር ጌታውን አሰፋ እንደነገረኝ ኢትዮጵያውያን አርቲስቶች
ሩሲያ ሄደው መማር የጀመሩት ከግርማዊ ጃንሆይ ዘመነ መንግሥት ጀምሮ ነው። ግርማዊ ጃንሆይ ለስዕል ትምህርት ወደ ሩሲያ ከላኳቸው ታላላቅ ሰዓሊዎቻችን አንዱ ጋሼ ወርቁ ማሞ ናቸው። ከእርሳቸው ሌላ ታደሰ በላይነህና ታደሰ ማመጫም የጃንሆይ ዘመን የሩሲያ ተማሪዎች ናቸው። እነዚህ ታላላቅ ሰዓሊያን ከሩሲያ እንደተመለሱ እነ እሸቱ ጥሩነህንና እነ ታደሰ መስፍንን አስተማሩ። እሸቱና ታደሰም በተራቸው ሩሲያ ሄዱ። በዚያን ወቅት ደርግ ሥልጣን ይዟል። ሩሲያ ተምረው ከተመለሱ በኋላ እነ ፕሮፌሰር በቀለ መኮንንን ፈጠሩ። እነ ረዳት ፕሮፌሰር ጌታሁን አሰፋንም አስተማሩ። ፕሮፌሰር በቀለና ረዳት ፕሮፌሰር ጌታሁን በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ ስር በሆነው በዚሁ በዓለ የሥነ ጥበብና ዲዛይን ትምህርት ቤት በማስተማር ላይ ናቸው። ወደ ዛሬው ጉዳያችን ስንመለስ እነኚህን ሁሉ ታላላቅ ኢትዮጵያዊ ሰዓሊያንን ያስተማረችው ሩሲያ የእንግሊዝ ተማሪ የሆኑትን አፈወርቅ ተክሌን ምን ያህል እንደምታደንቃቸውና እንደምታከብራቸው ያጫወቱኝ የኢሰፓ ማዕከላዊ ኮሚቴ አባልና የፓርቲው የኢኮኖሚ መምሪያ ኃላፊ የነበሩት ክቡር አቶ ፋሲካ ሲደልል ናቸው። ቀደም ባሉት ፕሮግራሞቼ እንዳነሳሁት መቼስ አፈወርቅ በሶቪየት ኅብረት እንደ እግዚአብሔር ነው የሚመለከው፣ በጣም ያከብሩታል፣ ይወዱታል ብለውኛል። አንጋፋው ሰዓሊ ልዑል ሰገድ ረታም የክቡር አቶ ፋሲካን አባባል የአይን ምስክር ሆነው አረጋግጠዋል። እኚሁ አንጋፋ ሰዓሊ ሎሬት አፈወርቅ ተክሌ በሩሲያ ባዘጋጇቸው 2 ኤግዚቢሽኖች ላይ ተገኝተው ነበር። በዚያን ወቅት ሩሲያኖቹ ለአፈወርቅ የነበራቸውን ከፍ ያለ አክብሮት ለመመልከት መቻላቸውንም በፋና ቴሌቪዥን ሲናገሩ ሰምቻለሁ። እኛ ሀበሾችና ሶማሊያውያን በለንደን በእንግሊዝ ሀገር በተለይም እኔ በምኖርበት በለንደን ከተማ በርካታ የሶማሌ ተወላጆች ይኖራሉ። በአራቱም አቅጣጫ ቢገኙም በደቡብ ለንደን በአንድ አካባቢ የሚኖሩ ከሌላ ሀገር ተወላጆች ይልቅ ቁጥራቸው ብዙ ነው። ሴቶቹ አለባበሳቸው ከሌሎች አፍሪካውያን እንዲለዩ ያደርጋቸዋል። ለእኛ ሀበሾች ደግሞ ጎረቤቶቻችን እንደመሆናቸው ከሴቶቹም ሆነ ከወንዶቹ ጋር ተያይተን እንተዋወቃለን፣ እንቀራረባለን። እዚህ የሚኖሩ የሶማሌ ተወላጆች ለኢትዮጵያውያን የተለየ ፍቅርና አክብሮት እንዳላቸው ተመልክቻለሁ። ሲስተር የሚለው አጠራራቸው ድምፁ የእውነት እህትነትን ያሰማል። አብዛኞቹ ወደዚህ ሀገር ከመምጣታቸው በፊት ቪዛቸውን የሚቀበሉት አዲስ አበባ ስለነበረ የእኛን ሀገር ምድር መርገጣቸው ለጥቂት ወራትና ዓመታትም ቪዛ በመጠበቅ መክረማቸው አጫውተውኛል። የኢትዮጵያ ሕዝብ እንግዳ ተቀባይ፣ የውጭ ዜጋን አክባሪ እንደሆነ በቆዩባቸው ጊዜያት ባዕድነት እንዳልተሰማቸው አገራችንን እንደሚወዱ የመንደር ስሞችንም እየጠሩ ያሳለፉትን መልካም ጊዜያት ብዙዎች አውግተውኛል። የሚያውቋቸውን አማርኛ ቃላትም ወርወር ማድረጋቸው የበለጠ እንድናዳምጣቸው ይጋብዘናል። በሌላ ሀገር ዜጋ ደህና ነሽ የሚለውን መስማቱ በራሱ ያቀራርባል። እነዚህ ሶማሊያውያን እዚህ ውጭ ሀገር የምንኖር ሀበሾችን የመውደዳቸው የመቅረባቸው እና የማክበራቸው ምክንያት ያ አገር ቤት ያለው የአገሬ ሕዝብ ያደረገላቸው መልካም አቀባበል ክፍያ ነው ባይ ነኝ። የአገሬ ሕዝብ በአክብሮት ባያስተናግዳቸው ዛሬ በዚህ በባዕድ ሀገር ስንገናኝ ለእኛም የከፋ አመለካከት በኖራቸው ነበረ። እንግዳ ተቀባዩ የአገሬ ሕዝብ ለሶማሊያውያን የዋለላቸው ውለታ ዛሬ ለእኛ በስደት ላለን ወገኖቹ እየተከፈለን ነውና ክብረት ይስጥልን። እንግዳ አክባሪነታችሁን ቀጥሉበት ትላለሁ።
ሪል አይስክሬም የልጆቹ ጉጉ እርሶም ቀመስ ያርጉ ሪል በቸኮላት አይገልጸውም ቃላት በማንጎ ቫኒላ ጣፈጡ ሌላ በስትሮቤሪ ቀኖን አሳማሪ በሞካ በላቴ ወደድኩት ካንጀቴ ቀምሰው ያረጋግጡ ምላሶ ዳኛ ነው ለልጆቹ የሚያምጡ ልደት ማድመቂያ ነው ለፍቅረኛም ሚስጡ የፍቅር ቋንቋ ነው ሪል አይስክሬም የመጪው ዘመንጣ ይወዱታል በጣም አራት ሙላቱና አፈወርቅ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ከምን ገምተው በላይ ሀገራቸውን ይወዳሉ። ይህን በሕይወት የተገለጠና የተረጋገጠ የአገር ፍቅር ወደፊት አጫውታቸዋለሁ። ከሕይወታቸው ባሻገርም በስዕሎቻቸው የገለጹት ያችኑ የሚወዷትን ኢትዮጵያ ነው። ሌላው ቀርቶ ከጦር ኃይሎች ሆስፒታል እልፍ ብሎ ሙሉ ወንጌል ቤተ ክርስቲያን አጠገብ የሚገኘው የሎሬት አፈወርቅ መኖሪያ ቤት ራሱ ስለ ኢትዮጵያ ይናገራል። በዚሁ ኢትዮጵያዊ ኪነ ሕንፃን በተላበሰውና አልፋ ቪላ ብለው በሚጠሩት መኖሪያ ቤታቸው መግቢያ በር ላይ እንዲህ የሚል ጽሑፍ ታገኛላችሁ። በኢትዮጵያ ላይ ክፉ አትይ፣ በኢትዮጵያ ላይ ክፉ አትስማ፣ በኢትዮጵያ ላይ ክፉ አትናገር። የምን ጊዜም ሕልማቸው የኢትዮጵያን ከፍታ ማየት ብቻ ነው። ለዚህም የቻሉትን ያክል ለፍተዋል። በአንድ ወቅት የ200 የዓለም ሊቃውንት የሕይወት ታሪክ በየሀገራቸው ባንዲራ ተጠቅልሎ ጨረቃ ላይ እንዲቀመጥ ተደርጓል። ታሪካቸው በሀገራቸው ባንዲራ ተጠቅልሎ ጨረቃ ላይ እንዲቀመጥ ከተደረጉ 200 የዓለም ሊቃውንት አንዱ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ናቸው። እናም ጀግኖች አትሌቶቻችን በኦሎምፒክ አደባባይ የሀገራችንን ባንዲራ ከፍ አድርገው እንዳውለበለቡት ሁሉ ጀግናው ሰዓሊያችን ሎሬት አፈወርቅ ተክሌም የሀገራችንን ባንዲራ በጨረቃ ላይ እንዲውለበለብ አድርገዋል። ኦሎምፒክም ራሱ የእኚህን ሰው ታላቅነት መስክሯል። እንደ አውሮፓውያን አቆጣጠር በ2012 ዓ.ም በተካሄደው የለንደን ኦሎምፒክ ላይ ታላላቅ የዓለም ተጽዕኖ ፈጣሪዎች በክብር እንግድነት መገኘታቸው ይታወሳል። ኦሎምፒክ ኮሚቴው ይህን በመሰለ ክብር በመክፈቻው በዓል ላይ እንዲገኙለት ከጠራቸው የዓለማችን ታላላቅ ሰዎች አንዱ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ እንደነበሩ የነገረኝ ፕሮፌሰር በቀለ መኮንን ነው። ያ የለንደን ኦሎምፒክ የጥሪ ካርድ ቤታቸው ደርሷል። በዕለቱ የሚለብሱትንም የክብር ልብስ አዘጋጅተዋል። ነገር ግን ከአቅማቸው በላይ በሆነ ምክንያት ከለንደን ኦሎምፒክ ቀሩ። ዝርዝሩን ሰንብቻ አጫውታችኋለሁ። በነገራችን መሃል ረዳት ፕሮፌሰር ጌታውን አሰፋ የእኚህን ሰው ታላቅነት የሚያነጻጽረው ከሙዚቃ ሊቁ ከሙላቱ አስታጥቄ ጋር ነው። ያው እንደምታውቀው ሁለቱም የእንግሊዝ ተማሪዎች ናቸው። ሁለቱም ጨዋታቸው ሀገር ውስጥ አይደለም። ዓለም አቀፉን መድረክ እንዴት እንደሚቆጣጠሩት ጠንቅቀው ያውቃሉ አለኝ። ቀጠል አድርጎም አንድ ጓደኛዬ ሩሲያ ውስጥ ሙላቱ አስታጥቄን አገኘው። እጅግ ተደንቆም ምን ትሰራለህ እዚህ ሲል ጠየቀው። ሙላቱም አይ ለሥራ ነው የመጣሁት፣ ነገ ከሰዓት በኋላ ኮንሰርት አለኝ ይለዋል። ጓደኛዬ እጅግ ደነገጠ። ሰው ባይገባለትስ ብሎ ሰጋ። ኮንሰርቱን በባዶ አዳራሽ ሲያቀርብ እየታየው እጅግ ተጨነቀ። ከጭንቀቱ ብዛት እየዞረ ሩሲያ የሚያውቃቸውን ኢትዮጵያውያን ሁሉ ተማጠነ። ነገ ሙላቱ ኮንሰርት አለው እባካችሁ ግቡለት አለ። ኢትዮጵያውያኖቹ ስጋቱ ተጋብቶባቸው እየተንጋጉ ወደ ኮንሰርቱ አዳራሽ ሲገቡ ዓይናቸውን ማመን አቃታቸው። ባዶ እንዳይሆን የሰጉት አዳራሽ ጢም ብሎ ሞልቷል። ሙላቱን ከኛ ይልቅ ሩሲያኖቹ ጠንቅቀው ያውቁታል። ከኛ ይበልጥ አጣጥመው የሚሰሙት ፈረንጆቹ ናቸው። የአፈወርቅ ተክሌም ነገር እንደዛው ነው። ሁለቱም ዓለም አቀፉን መድረክ እንዴት እንደሚቆጣጠሩት ጠንቅቀው ያውቃሉ አለኝ በድጋሜ ረዳት ፕሮፌሰር ጌታውን አሰፋ።
5 አፈወርቅና ኮፊ አናን። ፕሮፌሰር በቀለ መኮንን ስለኚህ ታላቅ ሰዓሊ የሚያውቀውን እንዲነግረኝ በሰፊው ጠየቅኩት። ወደፊት የማጫውታችሁን ለማመን የሚያስቸግሩ አስገራሚ ባሕሪያቸውን ነግሮኝ በመደነቅ ላይ ሳለው ለመሆኑ ኮፊ አናን ላይ ምን እንዳደረገ ሰምተሃል አለኝ። እንዳልሰማው ነገርኩት። ታሪኩ እንዲህ ነው። በፈረንጆች አቆጣጠር በ2001 የሰላም ኖቤል ተሸላሚ የሆኑትና የተባበሩት መንግሥታት ድርጅት ዋና ጸሐፊ የነበሩት ኮፊ አናን ለአፈወርቅ ተክሌ ከፍተኛ አድናቆትም አክብሮትም እንዳላቸው ይነገራል። ኮፊ አናን አፈወርቅ ተክሌን የሚያውቋቸው የተባበሩት መንግሥታት ዋና ጸሐፊ ከመሆናቸው በፊት ነው። ለዚህ ታላቅ ሹመት ከመብቃታቸው ከዓመታት በፊት አዲስ አበባ በሚገኘው የጋና ኤምባሲ ውስጥ ይሰሩ ነበር። የጋና ኤምባሲ የሚገኘው ደግሞ ከአልፋ ቪላ አጠገብ ነው። አልፋ ቪላ የአፈወርቅ ተክሌ መኖሪያ ቤት መጠሪያ መሆኑን ልብ ይለዋል። ይህም አጋጣሚ ከታላቁ ሰዓሊ ጋር የመቀራረብ ዕድል ፈጥሮላቸዋል። ከዓመታት በኋላ ኮፊ አናንም ትልቅ ሰው ሆነው ወደ ኢትዮጵያ መጡ። የተባበሩት መንግሥታት ዋና ጸሐፊ ሆነው አዲስ አበባ ሲገቡ እኛን እጅግ የሚያከብሯቸውን ታላቅ ሰዓሊ መጎብኘት ፈለጉ። ለአፈወርቅ ደውለውም ቀጠሮ ጠየቁ። አፈወርቅ ተክሌም በዚህ ሰዓት እጠብቅሃለሁ ብለው ቀጠሮ ሰጧቸው። ኮፊ አናን ከተቀጠሩበት ሰዓት 30 ደቂቃ አርፍደው አልፋ ቪላ ደረሱ። የአልፋ ቪላ ጥበቃም አሁን ሌላ ሥራ ይዘዋል ብሎ ከበር መለሳቸው። በቀጠሮ ቀልድ እንደማያውቁ ጠንቅቀው የሚያውቁት ኮፊ አናንም አልተቀየሙም። ይገባኛል ብለው አፈወርቅ ተክሌን በደንብ እንደሚያውቁት ገልጸውና ይቅርታ ጠይቀው በመጡበት አኳኋን ተመልሰዋል። እኛስ እኚህ ታላቅ ሰው ምን ያህል ገብተውናል? እመለስበታለሁ። በተጨማሪም በሚቀጥለው ፕሮግራሜ ከሬሳ ሳጥን ጋር ስለሚኖሩት ስለኚሁ ታላቅ ሰዓሊ ጨምሬ የምነግራችሁ ነገር አለ። ለዘመናት ከሬሳ ሳጥን ጋር መኖርን ለምን እንደመረጡ አጫውታችኋለሁ። እስከዚያው ሳይለየን ያቆየን። አትሌት የእንግሊዘኛ ቃል ነው ሲባል ሰምታችሁ ይሆናል። ስርወ ቃሉ ግን አማርኛ ነው። ፈረንጆቹ ሯጮችን አትሌት ብለው መጥራት የጀመሩት እነ አበበ ቢቂላን ከተመለከቱ በኋላ ነው። በተለይ አበበ ቢቂላ ሌሊት እየተነሳ ወደ ተራራ እንደሚሮጥ ሰምተዋል። ሌት ተቀን ሲከታተሉት ከቆዩ በኋላም ከቀን ይልቅ ሌት እየተነሳ እንደሚሮጥ አረጋግጠዋል። በዚህ ምክንያት ባገኙት ቁጥር አንተ ሌት እየተነሳህ የምትሮጠው ኢትዮጵያዊ እያሉ ይጠሩት ነበር። ደጋግመው አንተ ሌት እየተነሳህ የምትሮጠው ስለሚሉትም አንተ ሌት የሯጮች መጠሪያ ሆኖ ቀረ። ሯጮች በሙሉ አንተ ሌቶች ተባሉ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። እጅግ የተከበሩ የዓለም ሎሬት የሜትር አርቲስት አፈወርቅ ተክሌ ታሪክ በዚህ አላበቃም። ከኚህ ታላቅ የጥበብ ሰው በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።